በቅዱስ ያሬድ ድርሰት ላይ እንዲህ ይላል። ኮከብ ብሩህ ቤተ ክርስቲያን ዘንሰመያ ኮከብ ብሩህ ቤተ ክርስቲያን ዘንሰመያ ኮኖሙ አበ ለሰብአ ግብፅ ኢትዮጵያ አማን ሐዋርያ ይላል። ምን ማለት ነው? ኮከብ ብሩህ ዘሰረቀ እምአግሌስያ አግሌስያ ከተባለችው እናታቸው ብሩህ የሆነ ኮከብ ወጣ። ገብረ መንፈስ ቅዱስ ወጣ። ኮኖሙ አበ ለሰብአ ግብፅ ወኢትዮጵያ ለግብፅ ሰዎችና ለኢትዮጵያ ሰዎች አባት ሆናቸው ይላል። ለማና ለማ ለኢትዮጵያ ሰዎችና ለግብፅ ሰዎች። አይገርምም? ፍቅራቸው አይገርምም? ለግብፅ ሰዎች ብቻ አባት ልሁን። እነሆ ለሌሎች ሰዎች ብቻ አባት ልሁን አላሉ። ለግብፅ ሰዎች እና በኢትዮጵያ ኃጢአታቸው ለበዛባቸው ሰዎች አለቀሱ፣ ጸለዩ አባታችን። ይህ የሚያሳየው ምንድን ነው? ይህ ምንድን ነው የሚያሳየው? ፍቅር ነውና የሚያሳየው። በእውነት ስለ ጻድቁ አባታችን በኩል በፍቅር የተገለጸ እግዚአብሔር በአባታችን በኩል ፍቅርን ያስተማረን ክርስቶስ እሱ የተመሰገነ ይሁን። እስቲ እግዚአብሔርን አመስግኑት። ስለዚህ ፍቅር መተሳሰብ ነው። ፍቅር አንዱ ሲቸገር አይቶ አንዱን መርዳት ነው። ፍቅር አንዱ ሲራብ አይቶ ዝም አለ ማለት ነው። ፍቅር አንዱ በህመም ውስጥ ሲወድቅ እንደ ራስ አድርጎ ህመሙን መቀበል ነው። ፍቅር የተጎነበሰ ሁሉ ወይንም መከራ ያስጎነበሰውን ሁሉ ቀና ማድረግ ነው። ፍቅር ስለደከመ ሰው በኃጢአት ስለወደቀ ሰው መጸለይ ነው። ፍቅር በምንችለው ሁሉ ለሰው ልጅ መልካም ማድረግ ነው። በእውነት እንዲህ እንድናደርግና ለሌሎች አርአያ እንድንሆን እግዚአብሔር አምላክ ይርዳን። አዎ አብሶ በዚህ ዘመን በጣም የቀዘቀዘብን በልባችን ውስጥ ፍቅር ነውና፣ ግን መጽሐፍ ምን ይላል? ሃይማኖት፣ ተስፋ፣ ፍቅር ከሁሉ ጸንተው ይኖራሉ፣ ከሁሉ የሚበልጠው ግን ፍቅር ነው ይላልና ከሁሉ የሚበልጠውን ፍቅራችንን በእውነት ክርስቶስ እንዲህ በልባችን እንዲያነግስልን በልባችን እንዲያበዛልን ቅዱስ ፈቃዱ ይሁንልን። አዎ በእውነት ፍቅር ላይ ብዙ ተነጋገርን።